የጸሎት ጥቅምና ምንነት ማወቅ እንድትጸልይ ያበረታታል፣ ያነቃቃል። ጸሎት ምንድን ነው ወይስ ምን ማለት ነው? ጸሎት ማለት ምን ማለት ነው ሲል የጸሎትን ትርጉም እየጠየቅኩ ነው። ትርጉም ከተፈታልህ ትርጉም ያለው ነገር ጠቃሚ ነገር ነው። ትርጉም ያለው ነገር ማጠላውና የምታከብረው ነገር ነው። ስለዚህ ትወዳለህ ማለት ነው። ጸሎት ማለት ምን ማለት እንደሆነ ከመመለስ በፊት ከእግዚአብሔር ቃል ክፍል ላሳያችሁ እፈልጋለሁ። ኢየሱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ እንዲህ አለ፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል አለ። አይታችኋል አይደል? ሕይወት ማለት በዚች ምድር ለምነን የምንቀበልበት፣ ፈልገን የምናገኝበትና አንኳኩተን የምናስከፍትበት ነው። ስለዚህ ጸሎት ማለት ሕይወታችንን የምንቀበልበት፣ ሕይወታችን ወይንም ለሕይወታችን የሚያስፈልገን ነገር የምናገኝበት እና ለሕይወታችን መከፈት ያለባቸውን በሮችን ሁሉ የምናስከፍትበት ነው። ጸሎት የሌለው ሰው ወይንም ማይጸልይ ሰው በሕይወቱ ብዙ ጥያቄዎች አሉ። ለምን ብሎ እንግሊዘኛው አስክ ይላል፣ ጠይቁ ይላል እና በሕይወታችን ብዙ ጥያቄዎች አሉ። ነገር ግን ማንጸልይ ከሆነ ከጥያቄያችን ጋር እንኖራለን ማለት ነው። ብዙ የሕይወታችን ቋጠሮ ሳይፈታ እንኖራለን ማለት ነው። ደግሞ አሁንም ማንጸልይ ከሆነ እየፈለገን አይደለም ማለት ነው። ብዙ ሰዎች ጸሎትን ትቶ እንደፈለጉት ይኖሩ ናቸው። ጸሎት ሲጀመር ምን ማለት እንደሆነ ያው አይጸልዩ ማለት አይፈልጉ ማለት ለሕይወታቸው የሚያስፈልገውን ነገር እየፈለጉ አይደሉ ማለት ነው። ያ ማለት ለሕይወታቸው የሚያስፈልገውን ነገር እያገኙ አይደሉ ማለት ነው። ሶስተኛው ጸሎት ማለት አንኳኩተን ማስከፈት ማለት ነው። በነገራችን እግዚአብሔር በሕይወታችን ብዙ በሮችን አዘጋጅቷል። እነዚህ በሮች ግን በማንኳኳት የሚከፈቱ ናቸው። ጸሎት ማለት የሕይወታችን በሮችን አንኳኩተን ማስከፈት ማለት ነው። ማንጸልይ ከሆነ በሩ እንደተዘጋ ሆኖ ይቀራል ማለት ነው። ምንጸልይ ከሆነ ግን በሩ ይከፈትልናል ማለት ነው። የሕይወት በር፣ የቅድስና በር፣ የጸሎት በር፣ የኃይል በር፣ የክብር በር፣ የሥራ በር፣ የትዳር በር፣ የልጅ በር፣ የኑሮ በር፣ የበረከት በር፣ ይህ ሁሉ በጸሎት የሚከፈትና የሚከፈት ብቻ ነው። ስለዚህ ኢየሱስ ክርስቶስ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ሲል በዚች ምድር ለሰው ልጅ ስልጣን እየሰጠ ነው። ጸሎት ማለት ስልጣናችን ነው። በዚች ምድር ሕይወትን የምንኖርበት ስልጣን ያለው ሰው ይጠቀማል እንደፈለገው ማለት። ስለዚህ ኢየሱስ ስልጣን ሰጠን። ምን ብሎ? ጠይቀን እንድንቀበል፣ ፈልገን እንድናገኝ፣ አንኳኩተን እንድናስከፍት። የተዘጋ በር ካለ በጸሎት ስናንኳኳ ይከፈትልናል። በእጃችን የሌለ ነገር ካለ ጌታን ከጠየቅነው ይሰጠናል። ከኛ የራቀ ነገር ካለ፣ ያልገባ ነገር በእጃችን ካለ ስንፈልገው ይገኝልናል። ጸሎት ማለት በመንፈስ ዓለም የሚያስፈልገንን ነገር መፈለግና ፈልጎ ደግሞ ማግኘት ማለት ነው። በጌታ በኢየሱስ ክርስቶስ ከዛሬ ጸሎትን ትጠቀማላችሁ። ጸሎትን ትወዱታላችሁ እንጂ አጣሉት። በጌታ በኢየሱስ ስም የትኛውም ጥያቄ ጸልያችሁ በጌታ በኢየሱስ ክርስቶስ ስም ከጌታ ትቀበላላችሁ። ጥያቄያችሁ ይመለሳል። ጥያቄ ሆኖ በጌታ በኢየሱስ ስም አትቀጥሉም፣ አትኖሩ። ጥያቄ ሆኖ በጌታ በኢየሱስ ዘመናችሁ አልቅ። በእናንተ ዘመን ጥያቄ ይሆን፣ በልጆቻችሁ ዘመንም ጥያቄ ይሆን፣ በወላጆቻችሁ ዘመን ጥያቄ የሆነ ጉዳይ በእናንተም ዘመን ጥያቄ ይሆን አይቀጥልም። በኢየሱስ ክርስቶስ የትኛውም የሚያስፈልግ ነገር ካለ በኢየሱስ በጸሎት ፈልጋችሁ ታገኛላችሁ እንጂ የሚያስፈልጋችሁ ነገር እንደራቀ ሆኖ በኢየሱስም አትኖሩ። የትኛው የተዘጋ በር ካለ በኢየሱስም ታስከፍታላችሁ። ጸሎታችሁን ትጠቀማላችሁ። ጸሎታችሁ በሥራ ላይ በጌታ በኢየሱስም ከዛሬ ቀን ጀምሮ መዋል ይጀምራል። በኢየሱስም መዋል ይጀምራል። ሃሌሉያ። እግዚአብሔር ይህን በሚሰሙት በእያንዳንዱ የጸሎት ጸጋ እንድታሳርፋቸው በኢየሱስም እለምናለሁ። ከዚህ በኋላ የማይጸልዩ ይጸልዩ። የጸሎትን ትርጉም ያልተረዱ ሰዎች ሁሉ በኢየሱስ ስም ከዚህ ቃል የተነሳ ተረድተው በኢየሱስ ስም በጸሎት እንዲበረቱ፣ በጸሎት እንዲጠነክሩ፣ ጸሎትን እንዲወዱ ጸጋን እንድታበዛላችሁ ጸልያለሁ። ጌታ ሆይ ተባረክ፣ ከፍ በል በኢየሱስ ስም አሜን። እኔ ወንድማችሁ አገልጋይ አሮን ጦና ይባላለሁ። ኢንስፓይሪንግ ቲቺንግ ይላል የኛ የዩቲዩብ ቻናላችን። ሰብስክራይብ አድርጉ፣ ሌሎች ሼር አድርጉ፣ ላይክ አድርጉ። ወዳችኋለሁ። በኮሜንት ላይ አስቀምጡ አስተያየት፣ ሐሳብ። ተባረኩ።